በሩታ እርግዝና በተባለው ሰሞኑን ሚዲያውን እንትን ካደረገው አንደኛው የሩታ እርግዝና ነው። አሁን ደግሞ ቤተሰቦቿ ወይም ደግሞ እህቶቿ መጡ ምን እያሉ። በነገራችን ላይ ቪዲዮ እስከ መጨረሻ ድረስ አዳምጡ። ለቤቱ አዲስ ከሆናችሁ ሰብስክራይብ ማድረግ አትርሱ። ነባሮች ደግሞ ላይክ ሼር አድርጉ፣ አበረታቱኝ። እስከ መጨረሻው ድረስ ደግሞ አብራችሁኝ ሆኖ ምን አሉ፣ ምንስ ተነጋገራ፣ ምንስ ደግሞ ተወራ የሚለው አብረን የምናይ ይሆናል ማለት ነው። የሩታ እህት መጣችና ስታወራ ያቆየችው ወይም ደግሞ ስትለው የነበረው ነገር እንዳልኳችሁ እስከ መጨረሻ ድረስ አዳምጡኝ። አንደኛው ቡዜን እየተናገረችና እንዲሁም ደግሞ እሷን እያወራች ነበር። ቡዜን ደግሞ ምን አለቻት? ቡዜ ደግሞ በዚህ ዙሪያ ምን ብላ ነበር የሚለው የእያንዳንዱን የሚነግራችሁ ይሆናል። እናንተም ደግሞ እስከ መጨረሻው ድረስ ለማየት ተረጋጉ ማለት ነው። ሲጀመር እዚህ ጋር አንድና አንድ የምናውቀው ነገር አለ ብዬ አስባለሁኝ። ምንድነው የምናውቀው? ወይም ደግሞ ማን ነው ጥፋተኛ ማን ነው ትክክለኛ? ብዙዬ እዚህ ጋር ያጠፋችው ነገር የለም። ምንም ያለችው ነገር አለ ብዬ አላስብም እኔ በነገራችን ላይ። ለምን አብርሽን የምትወጂው ከሆነና እንዲሁም ደግሞ አብርሽ የሁለተኛው ልጅ አባት ልታደርጊው ከፈለክሽና እንዲሁም ደግሞ የልጆቼ አባት ይሆናል ብለሽ ካሰብሽ ይሄን የራቆት ቪዲዮ ተባለውን ለምን ያሺ? ይሄንን ነው ያለችው። ሌላ ነገር እኔ የሰማሁት ወይ ሰላዳምጥ ያለፈኝ ነገር ከሆነ እኔ እንጃ። ይሄ ደግሞ ሁላችንም ጥያቄ ነበር በነገራችን ላይ ያኔ የብዙዬን ሳይሆን የሁላችንም። እዚህ ጋር ሩታን ስለምንወዳት ብቻ የሩታን ጥፋት ድብቅ አድርገን የሌሎችን ጥፋት ግልጽ የምናደርግበት ምንም ምክንያት የለም። እንዲሁም ደግሞ ሩታን ስለጠላናት ብቻ የሩታን ትክክለኛውን ነገር ደብቀን ጥፋቷን ብቻ ፈልገን ማውጣትም ተገቢ አይደለም። እዚህ ጋር ብዙዬ ያለችው የነበረው እኛ ሁላችንም ተመለሽ ስንለሽ እምቢ አልሽ። አሁን ደግሞ በራስሽ ጊዜና እንዲሁም ደግሞ በራስሽ እይታ አስበሽ ተመለሽ። ስትመለሽ ደግሞ ይሄንን ነገር ለማድረግ ወሰንሽ። ከወሰንሽ በኋላ ለምን የራቆት ቪዲዮ ምን አስፈለጋ? ለምን ያሽው ነው እሷ ያለችው ትክክል ነው። ሲጀመርም ደግሞ በሁለታቸው መካከል ለምንድን ነው የምትገቢው? ለምንድን ነው የምትገቢው ነው አሁን ያለችው የሩታ እህት ማለት ነው። እንዴ አሁን ብዙዬን ብቻ ሳይሆን ሀታ እናንተ ራሳችሁ ጭምር ነው የገባችሁት ያላችሁት። በነገራችን ላይ ግን የእናንተ ያንን ያክል እንትን ባይሆንም በትክክልና እንዲሁም ደግሞ አግባብ ባለው መልክ መጣችሁ ብንልም ዞሮ የአፍ ወለምታ ሁላችሁም ጋር አለ ማለት ነው። ብዙዬም ያለችው ይህንን ነገር ለማድረግሽ ከወሰንሽና እንዲሁም ደግሞ ከሱ አብረሽ ለመሆን ከፈለግሽ ያደረግሽው ነገር ስህተት ነበር ነው። አሁን እዚህ ጋር በሁለታቸው መካከል መግባት የለብሽም እያለች የመጣችው የሩታ እህት እናንተም ጭምር በሁለታቸው መካከል እየገባችሁ ነው። እዚህ ጋር ማናችሁም ይሁን ማናች እኔ ባለፈው ተናግሬ ያለሁኝ ማንን ብዙዬን ማለት ነው። ምን ብዬ ምንም ይሁኑ ምንም ያደራረጉ ምንም ያክል በደል ወይም ደግሞ ምንም ያክል እንትን ይደራረሱ፣ ነገር ግን ደግሞ ሁለታቸው ይቅርና ይቅር ባይነት እንትን ሲሉ እናንተ በመሀል የምትገቡ እናንተ ቤተሰብ ነን ወይም ደግሞ እኔ እህቷ ነኝ ወይም እህቱ ነኝ ብላችሁ እዚህ መካከል ላይ በሁለታቸው መካከል የምትገቡ እናንተ ነገና ከነጎዳ ይሄ አሁን እናንተ እንደ ቃልድ ወይም ደግሞ እንደ እንትን ዝም ብላችሁ የምታወሩት ነገር ምናልባት ሊያሳፍራችሁ ይችላል ብዬ አውርቻለሁ። ለምን ብዙዬ ባወራችሁ ነገር ማለት ነው። ብዙዬ ያኒ እስከ ዛሬ ድረስ ስናያት የነበረችው ከሩታ ጎኑ ነበር። እዚህ ጋር ሁላችንም ይሄንን ነገር እናውቀዋለን ብዬ ነው ማስበው። ከሩታ ጎኑ ነበር ያኒ አብርሽን እንትን ስትል ለሩታ እንትን እያለች ነበር አይደል? ያኔ ምንድነው የራቆት ቪዲዮ የተባለው ከተያዛ በኋላ ነው ብዙዬ ሩታን ትታ ወደ አብርሽ የተመለሰችው ማለት ነው። ይህንን ነገር በማድረጓ ብቻና ብቻ ነው። እንዲሁም ደግሞ ታርቄ ያለሁኝ ወይም ደግሞ ታርቀናል፣ በቃ እኔ ሁሉንም ነገር ትቼዋለሁኝ፣ ወደፊት አብረን መሆንና እንዲሁም ደግሞ ልጃችን በጋራ ማሳደግ አለብን ባለችበት ቪዲዮ ሩታ አብርሽ ሄርሜላኒቶ ወደ ሩታ ካመጣ በኋላ ነው። አሁንም ሩታ አይ እንግዲህ ይህንን ነገር እኮ እኔ
ብቃቴን ላሳያችሁና እንዲሁም ደግሞ ያ አቅም እንዳለኝ ላሳያችሁ ብዬ ነው እንጂ ያንተና እኔ ነገር መቼም አንድ ልንሆን አንችልም። ያበቃና የደቀቃ ነገር ነው ስትለው ነው አይደል ብዙዬ ያወራችሁ። ስለዚህ አሁን እዚህ ጋር በዚህ ልክ ብትቆሙ ተገቢ ነው ብዬ አስባለሁ። ብዙዬም ሌላ ነገር በታወራ አሁን ዛሬ የሩታ እህት መጣችና ስለ ብዙዬ አወራች እንበለው። ከዛን ብዙዬ ነገ መጣችና ስለ ሩታ እህት አወራች እንበለው። ሲቀባበሉት ነገሩ ወዴት ይሄዳል? ወደ ሌላ ቦታ ይሄዳል። ስለዚህ ከዚህም በኋላ አንቺ ነሽ ወይም ደግሞ አንተ ነህ የምትባባሉትን ነገር ታውቱና እንደ ቤተሰብ እንዲሁም ደግሞ እንደ ወንድም እንደ እህት የሚደረገውና እንዲሁም ደግሞ የሚካሄደውን ቪዲዮ ወይም ደግሞ እነሱ የሚነጋገሩትን ንግግር እኩል ሚዛን ሆናችሁ ያኒ ወገኝነት ወይም ደግሞ ዘረኝነት ውስጥ ሳትገቡ እኩል ሚዛናዊ ሆናችሁ አይ አንቺም ታይ አይ አንተም ታው የምትሉ ከሆነ አሰዩ። በሁለታቸው መካከል ያለውን ችግር ለመፍታት የምትጥሩ ከሆነ እዚህ ጋር ያንን አይደለም የምናየው። ሩታን በቃ ታዩ አይፈልገሽም። እሱ ካልፈለገሽ አንቺ የምን ይቅርታ ነው? አንቺ ምን አጠፋሽ? እሱ ካልፈለገሽ የሚፈልገሽ ሰው አለ። ለዛ ሰው እሺ በይውና እንዳረሽ ባለፈው ማለት ነው። መቼስ ያንንም ሰምታችኋል ብዬ አስባለሁ። እሺ ይሁንና ከደስታና ከሩታ ዳራችኋት እንበል ሩታን ማለት ነው። ነገና ከነጎዳ ደግሞ አሁን በመጀመሪያው ፍቅራቸው የሚያስቀና እንዲሁም ደግሞ ፍቅራቸው ደስ የሚል የሩታና የአብርሽ ነበር። አሁን ለታ ደግሞ ግን ተገልብጦ በቃ ያኔ ሩታ ናት ወይስ አብርሽ ነው ወይስ ሌላ ሰው ነው እንደምንለው ያክል ግራ ተጋብተናል። ይሄንን ደግሞ እናንተ እንደዛ ካላችሁ እሺ ብዙዬ ምንድነው የምትለው? እሱ አይፈልገሽም በአካል ፈለገሽ እኛ ለሌላ ሰው እንዲረሻለን። ይሄ ማን ነው? ደስታ ነው ማን ተባለው ማለት ነው። ደስታ ነገና ከነጎያ ደስታ ብትጣለስ ለማለት ይደረዋል። አሁንም ለሌላ ወንድ ወይስ ደግሞ እህታችሁ በቃ ወንድ እየቀያየረች ልትኖር ነው ወይስ በምን አተሳሰባችሁ ወይም ደግሞ በምን እይታ አይታችሁት ነው ያኔ በዚህ ልክ የምታወሩት ወይም ደግሞ በዚህ ልክ የምትሉት ነው? አሁን ብዙዬን ስለተናገራችሁ ነው ያኔ ይህንን ያልኩት። እናንተም እንደ እህት እንዲሁም ደግሞ እንደ ትክክለኛ እህት ሚዛናዊ ሰው ሆናችሁ ለሱም እሱንም በወንድምነት አይን እሷንም በእህትነት እንደዛ ሆናችሁ ሚዛናዊ ትክክለኛ ነገር አይ አንተም ጋር ጥፋት አለ አንቺም ጋር ጥፋት አለ፣ አንተም በዚህ ልክ ተው አንቺም ደግሞ በዚህ ልክ መተው አለብሽ እያላችሁ ሁለታቸውን አንድ ለማድረግ ብትሞክሩ ተገቢ ነው ብዬ አስባለሁ። አሁን የምናየው ነገር ያኔ በቃ ባያ እንትናችሁ እየገባችሁ ነው። የሩታ እህቶች ለሩታ እንዲሁም ደግሞ የአብርሽ እህቶች ለአብርሽ። ስለዚህ መሀሉ ማነውስ የሚያገናኛቸው እነዚህን ልጆች? ማነውስ ደግሞ የሚያስታርቃቸው? ያኔ የአብርሽ እህት ትመጣለች ስለ ሩታ የሆነ ነገር ትናገራለች። የሩታ እህቶች ይመጣሉ በቃ ስለ አብርሽ የሆነ ነገር ይናገር። አይፈልገሽም አይሆነሽም በቃ ታዩ የራሱ ጉዳይ ይላሉ። እሺ በዚህ መካከል እነዚህን ልጆች ማን ነው አንድ የሚያደርጋቸውና ማን ነው የሚያስታርቃቸው ነው የኔ ጥያቄ። ስለዚህ ትንሽዬ መረጋጋትና እንዲሁም ደግሞ ነገሮችን ረጋ እንዳላሰው አድርጋችሁ ብታስቡ ተገቢ ነው ብዬ አስባለሁኝ። ማናችሁም የሩታ እህቶች ይሁኑ የአብርሽም እህቶች ማለት ነው። ስለዚህ ምን ሊላችሁ ነው ትንሽ እንደ ትልቅ ሰው ሆናችሁ ነገሮችን ለማየት ሩታም ጋር ጥፋት ያለውን አብርሽም ጋር ጥፋት ያለውን ሳትደብቁ እህትነት ማይተውባችሁ ሳትደብቁ እንዲሁም ደግሞ ወንድምነት ማይታችሁ ወንድምነት እየመጣባችሁ ለሱም ሳትደብቁ በሁለታቸው መካከል ላይ ያለው ትክክለኛ ሚዛናዊ ሆናችሁ እሱንም ተው የምትሉት ነገር ተው ብትሉ እሷንም ደግሞ አቆሚ የምትላት ነገር አቆሚ ብትሏት ተገቢ ነው ብዬ አስባለሁኝ። ያኔ አሁን እቺ መጣችና ዛሬ ስለ ብዙዬ አወራች፣ ነጋ ደግሞ ብዙዬ ትመጣለች ስለዚህ ታወራለች። ስለዚህ መካከሉ ምንድነው የሚፈጠረው? ከባድ ነገር ነው የሚፈጠረው ማለት ነው። ለማንኛውም ትክክለኛ ሚዛናዊ ሰው ሆኖ ሊላችሁ ፈልጌ ነው። በያላችሁበት ዓለም ዳርቻ የአላህ ሰላም እንዲሁም ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ከምንገናኝ ድረስ ቸር ቆዩልኝ። አመሰግናለሁኝ ሁላችሁንም። ባይ ባይ።